እንዴት ናችሁ የኢትዮጵያ ልጆች? ጎሽ ልጆችዬ፣ እንግዲህ አሁን የምንጫወተው ስለምን መሰላችሁ? የምንጫወተው ግራ ቀኝ ማየት፣ አንድ አቅጣጫ ብቻ ለመመልከት ምን ያህል እንደሚጠቅም የሚያስተምር አጠር ያለች ታሪክ ትሆናለች። እንግዲህ ሰሞኑን ካየኋቸው ከሰማኋቸው ካነበብኳቸው ነው የማካፍላችሁ ልጆችዬ። እሺ? ከዕለታት አንድ ቀን ነው አሉ ልጆችዬ 12 ጎረቤታሞች አሳ ለማጥመድ ወደ አንድ ወንዝ ይወርዳሉ። አሳ ለማጥመድ የሄዱትም ወንዝ ትልቅ ነበር። 12ቱም ሰዎች በዚህ ትልቅ ወንዝ ላይ መንጠቋቸውን ጥለው ስራቸውን ይቀጥላሉ። ከዛ አንዳንድ ጊዜም ዳርቻው ላይ ሌላ ጊዜ ወደ ውሃ ውስጥ እየገቡ አሳውን ሲያጠምዱ ይውላሉ። የዕለቱን ስራቸውን ማጠናቀው በሚመለሱበት ጊዜ ከመካከላቸው አንዱ እንዲህ ይላል፣ ኧረ ዛሬ መቼም በዚህ ወንዝ ውስጥ በድፍረት ወዲያና ወዲህ ስንል ነበር። ያላደረስነው አቅጣጫም የለም። ብቻ ከመካከላችን አንዱ ሰምጦ ሳይቀር አንዱ ሰምጦ እንዳይሆን ብቻ እያለ የጓደኞቹን ምላሽ ይጠብቃል። ሌላኛውም ቀጠል ያደርግና ዛሬ ጠዋት ወደ ጅረቱ ስንመጣ 12 ነበርን። እስቲ ልቁጠርና 12ታችንን መኖራችንን ላረጋግጥ አለ። ከዛም መቁጠር ጀመረ ልጆችዬ። 1 2 3 4 5 6 እያለ ቆጠረና እንዴ 12 አልደረስንም 11 ቆጣሪው ለካ ልጆችዬ ራሱን መቁጠር ዘንግቶ ነበርና 12 ሊደርስለት አልቻለም። በእውነት ቆጣሪው ተስፋ አልቆረጠም። በድጋሚ እየተርበተበተ እንደገና መቁጠር ጀመረ። እንዴ እስቲ ቆይ እያለ ሲቆጥር አሁንም 11 ሆነበት። ቁጥሩ 12 መድረስ እንዳልቻለ ሲረዳ ወይኔ አንድ ሰው ጎድሏል፣ ውሃ ሳይበለው አይቀርም እያለ ብቻ በቃ እንደው ልጆች እየተጨነቀ ተጠበበ። አንደኛው ደግሞ ከመካከላቸው ብድግ ይልና የለም ቆይ እኔ መቁጠር አለብኝ አለ። ይሄኛውም እንደ በፊቱ ራሱን ሳይቆጥር 1 2 3 እያለ 11 ላይ ሲደርስ ቆም አለ። ቁጥሩ 12 አለመድረሱን ሲመለከት ይሄኛውም እንደ ጓደኞቹ በድንጋጤ ክው ብሎ ቀረ። እጆቹን እያወራጨ ኧረ ጉድ ፈላ፣ ከመካከላችን አንዱ ውሃ በልቶታል፣ ጓደኛችን ወንድማችን እያለ እንግዲህ ምን እንላለን? ኧረ አሁን ምን ይባላል እያለ ልጆችዬ ጩኸቱን ለቀቀው። ቁጥራቸው 12 አለመድረሱን ሲረዱ የተቀሩት በሙሉ በጭንቀት ይታመሱ ጀመር። ጥቂት ቆይተው መንጫጫታቸውን አቆሙና አሳ ሲያጠምዱ ወደ ዋሉበት ጅረት ተመልሰው ወረዱ። ከቦታው እንደደረሱም አንድ ቦታ አልቀራቸውም። ፍለጋቸውን ያዙ፣ አሰሱ። ጓደኛቸውን ግን ማግኘት አልቻሉም። አንድም የተገኘ ሰው አልነበረም። በመጨረሻ ተስፋ ቆርጠው መላቀስ ያዙ። ወዲያ ወዲህ እያሉ ሲጫጫሁ አንዱ ባለሰረገላ በድንገት ወዳሉበት አካባቢ መጣ። ባለሰረገላው ሰዎቹን እንዳያቸው ያዘናችሁ ትመስላላችሁ፣ እንደው ምን አጋጥሟቸው ነው ሲል ጠየቃቸው ልጆችዬ። ሰዎቹም ያጋጠማቸውን ክፉ ነገር እንዲሆነን ብለው ሳይሸሽጉ ነገሩት። እኮ እንዴት አላቸው። ይገርምሃል፣ ዛሬ ወደዚህ ጅረት ስንመጣ 12 ነበርን። አሁን ስራችንን ጨርሰን ወደ መጣንበት እንመለስ ስንዘጋጅ ግን ከመካከላችን አንዱ ጎድሎ አገኘን። ጓደኛችንን ውሃ ሳይወስድብን አይቀርም። አሁን ያለነው 11ችን ብቻ ነን አሉት። ያ ባለ ሰረገላም ችግራቸውን ሰምቶ ምንም ሳያደርግ ማለፍ አልፈለገም። ከመካከላቸው አንዱን ጠራና በል እዚህ ጋር እስኪቆም እንደገና ቆጥረህ አሳየኝ፣ እስቲ የቀራችሁ ስንት እንደሆናችሁ ማረጋገጥ እፈልጋለሁ አለው። ያኛውም ልጆችዬ በታዘዘው መሰረት ከመካከላቸው ፈንጠር ብሎ ወጣና 1 2 3 እያለ መቁጠር ቀጠለ። ነገር ግን ይሄኛውም ራሱን መቁጠር ዘንግቶ ስለነበር ቁጥሩ ከ11 በላይ መሻገር አልቻለም። ልክ ቁጥሩ እንደጨረሰ ወደ ባለ ሰረገላው ዞር ብሎ ያው እንግዲህ ስቆጥር እንዳየኸው ያለነው 11 ብቻ ነን፣ አንዱ የት እንደገባ አይታወቅም
ሲል አንገቱን አቀርቅሮ መለሰለት። መንገደኛው ችግሩ ከምን የመነጨ እንደሆነ ለማወቅ አልተቸገረም። በአጋጣሚውም ለመጠቀም አስቦ ደህና የጠፋ 12ኛውን ሰው እኔ ባገኝላችሁ ምን ትሰጡኛላችሁ ሲል ጠየቃቸው። ሰዎቹም በጣም ተደናግጠው ነበርና እንደ የጠፋውን 12ኛውን ሰው ካገኘህልንማ የፈለግከውን በኪሳችን ያለውን ገንዘብ በሙሉ አራግፈን እንሰጥሃለን አሉት። ባለ ሰረገላውም ደስ ተሰኝቶ እንግዲያው ከተስማማችሁ መልካም በሉ ያዘዝኳችሁን ገንዘብ በሙሉ አንድም ሳታስቀሩ በቅድሚያ አስረክቡኝ አለ። ሰዎቹም ብቻ ጓደኛችን ይገኝልን እንጂ ኧረ ችግር የለም እያሉ ያላቸውን ገንዘብ አራግፈው አስረከቡት። ገንዘቡን ኪሱ ከከተተ በኋላ በሉ እንግዲህ ተራ በተራ ባጠገቤ ለፉ አላቸው ልጆችዬ። ሰዎቹም ተራ በተራ በመንገደኛው አጠገብ ሲያልፉ ባለንጋው ትከሻቸውን ቸብ እያደረገ 1 2 3 እያለ ሲቆጥር ቆየና የመጨረሻውን ሰው ባለንጋ በደንብ ሾጥ ካረገ በኋላ 12ኛ ሰው ይውላችሁ አላቸው። ሰዎቹም ቁጥራቸው በትክክል 12 መድረሱን ሲመለከቱ በጣም ተደሰቱ። ባለ ሰረገላውንም ልጆችዬ ፈጣሪ ባርክህ የጠፋውን ጎረቤታችንን አግኝተህልናል በማለት እያመሰገኑት ወደ ቤታቸው ተመለሱ ይባላል። ይህ ታሪክ እንግዲህ ልጆችዬ በአንድ ነገር ችግር ሲገጥመን ቆም ብሎ ተረጋግቶ በተለያየ አቅጣጫ መፍትሄ ከመፈለግ ይልቅ መጨናነቅ ውጤት እንደማያመጣም ጭምር የሚያስገነዝብ ነው። ጓደኛ ማማቾቹ የገጠማቸው ቀላል ጉዳይ ቢሆንም አክብደው ስላዩት አንዳቸውም ትክክለኛ ነገር ላይ መድረስ አልቻሉም። እናንተ የኢትዮጵያ ልጆች አሁን በትምህርት ቤታችሁ፣ በአካባቢያችሁ፣ በዙሪያችሁ ለነገሮች ትኩረት የምትሰጡ እንደገና ደግሞ ለተሻለ እውቀት አይናችሁን የምትከፍቱ እንደምትሆኑ ገነዘባለሁ ልጆችዬ። እንግዲህ በቀጣይ በሌላ አስተማሪ ተረት እመለሳለሁ። እስከዛው እንደ ሁልጊዜ ሁሉ ለታላላቆቻችሁ የምትታዘዙ እርስ በርሳችሁ የምትዋደዱ ሀገራችሁን የምትወዱ የኢትዮጵያ ልጆች ትሆኑ ዘንድ ፈጣሪ እርዳችሁ ልጆችዬ። ቆሽ በርቱልኝ።